የልጅነት ጓዴ ነበር ባለቤቴ በጣም ለልጆቹ ለኔ አሳቢ ያዛኝ ራሱን ዝቅ አርጎ ለልጆቼ ለትዳሬ የሚል አዋዳ ይሸጠልን ሰው ያልሸጥኩላቸውም ብሎ ክዶን ይሄው በፍርድ ቤት 1 አመት ሙሉ አባቴ ሲደክምበት ቆይቶ ይሄ ነገር ተፈጠረ። አሁን ብሶኝ ነው የምኖረው አፍሶብኝ 4 ልጅ ያክል እናታችን ኦፕራሲዮን ነች ዝቅ ብሎ ቃማንሳት ሁላችን ደካማ ነች። አባታችን ነበር የሚያስተዳድረን አሁን የት እንደምንገባው ላናቀ ይሄው ለጊዜው ስራ መጠለያ ቤት መጠለያ ብሎ ሰጡን። አሁን ምን እንደምንበላ ምን እንደምንቀምስ አናቀ ስራገለው እሱን በማንሳት ነው ወጭሎ ነበር ስን ለማስከረል በፍለሽቱ በር ለማድረግ ለታቦት መውጫ ማለት ነው ለማረክ እንግዲህ 12 ናቸው ከ12ቱ 4 ናቸው እንግዲህ ማለት ያንን ብድግ አድርገው እዛው ሲሄዱ ላይ መስቀሉን ማብራቱን ያዘባቸው እንግዲህ ለጊዜው እስከ ጊዜው ትንሽ ሰዎች እንጋለ ትራንስፖርት ይሆናል ብሎ ትንሽ ሰዎች ሰጥተውኝ እንግዲህ እሱ እስኪያልቅ ማራለሁ ከዛ በኋላ ማረጉን አናውቅም። ሙሉ አርቅታ ሰው ባላለን ያው እንግዲህ ምንም ማቀው ጉዳይ የለኝም። ያው ጧት ልጆችን ጸጉራቸውን አስተካክሎ ታቦት እናወጣለን ብለን ቤተክርስቲያን ተሳልመን እንምጣ ብለን ፊትና ኋላ ነው የወጣነው። እኔ ቀድሜው ነው የወጣሁት እሱ ደግሞ ልጆችን ጸጉራቸውን ላስተካክሎ እሱ መዘምራን ነው ገብርኤል ያገለግላል አብርሃም እና በቃ ገላን ተጣጣ ጠብቀን ጸጉርን ላስተካክል ብሎ ወደ ኋላ ቀረ። ልጆችን ጸጉር አስተካክሎ ወደ ቤተክርስቲያን መጣ። እሱ በዚህኛው በር ሲገባ ያው እኔ በዚህኛው በር ወጥቼ ለነዚህ ለህፃናቶቹ ልመለስ ብዬ ያው ታቦቱ 5 ሰዓት ነው የሚወጣ ስለተባለ 5 ሰዓት ለመሄድ ነው ያሰብነው። ልጁም አገልጋይ ስለሆነ ቶሎ እንዲሄድ ለነዚህ ለህፃናቶቹ እንድመለስ ብዬ ወደ ቤት ተመለስኩኝ። በሰላም ግቡ ሲባል ወደ ቤት የመጣው እሱ ከዚያው ነበር ቤተክርስቲያን። ዛዋላ መጥቼ ከቤት ገብቼ ያው ቁርስ አዘጋጅቼ ይመጣል ብዬ እየጠበቅኩት ስልክም ስንደውልለት ስልኩን አያነሳም። በዛን ሰዓት ለካሱ ደግሞ አደጋ ላይ ነው ማለት ነው። ከዛ በቃ ስልክ ተደወለልኝ የሰማሁት ነገር የለኝም ነበር በወቅቱ ምን ሆነ ነው የቀረ ብዬ ያው እዛ ስለሚያገለግል ያው ያገለገለ ነው ብዬ እሱን አይናን እያየው ቆየና በኋላ አይስቲ እንደዚህ ታሟል አሞታል መሰለኝ ልብ ድካም ይዞት አሞታል ነው ያሉን። ያው ላነጋገር ስለከበዳቸው ቤተሰብ ነው በቃ ባዳ ነው ያው ከስልኩ ላይ እንትን እያዩ ነው የሚደውሉ እነሱ ስልኩ ላይ እያዩ በቃ ጤና ጣቢያ ነው ተባልን። ጤና ጣቢያ ስንሄድ ህይወቱ አልፋን ያገኘነው ያው የልጆች አባት ነበር። ስሜ አብርሃም ይዜ ይባላል። እኔ ለቤቱ ሁለተኛ ልጅ ነኝ። የመጀመሪያ ወንድሜ ታላቅ ወንድሜ አቤል ይዜ ይባላል። ሁለተኛ እኔ አብርሃም ይዞ ይባላል። ሶስተኛ ያሬድ ይዘው፣ አራተኛ ቃል ኪዳን ይዘው ነበር። እዛ ፋዘር አባቴ ለኔ ሁሉ ነገር ነበር። ሰራብ የሚያበለኝ ሲጠማኝ የሚያጠጣኝ ባዶ ራቁቴን ዞን የሚያደብሰኝ ነበር። የቱነ ነው ና ሄደ ነበርና እራት አንድ ላይ እንደሌ ነበር አባቴ ለኔ ሁሉ ነገር ነበር። በመከራ በስቃያችን ላይ በየካ ሚካኤል ተፈናቅለን መተን በቤት ኪራይ ላይ ነበር የምንኖረው። ያው በሱ ብስጭነት አለበት ሰው እየረዳን ነው የምንኖረው። በወቅቱ ምንም ነገር የለንም። ያገኘውን ነው የሚሰራ ጉንብስ ቀና ብሎ ልጆችን እስተሚያርጉልኝ ድረስ ብሎ ያው በወቅቱ አስተዳዳሪያችን አባት የልጅነት ትዳሬ አሳዳጊ ነበር። አገሬ ሰውጣም ከሱ ጋር ነው ያው ሳላስበው እንግዲህ ምን ከነ ያመመሳለለው እንደወጣ ቀር ፍስስ አርጎብኝ ሄደ። 4 ልጅ ያከለኔ በሽተኛ ነኝ ግፊት አለብኝ ኦፕራሲዮን ጉንብስ ቀና ብዬ ሰርቼ ማበላቸው ነበርኩ። በቀን 2 ነው ግፊት መድኃኒት የምወስደው። ያው የሚያስብ የሚጨነቅ ለኔ ነበር። ያው እሱም የኔ አከላመት በኖርኩበት ቦታዬን አጥቼ የሚለው ተከራይቼ ለምን
የሚለው ያው በችግር ላይ እንዳለን ያው ከችግር ላይ ችግር ጨመረልኝ። የልጅነት ጓዴ ነበር ባለቤቴ። በጣም ለልጆቹ ለኔ አሳቢ ያዛኝ ራሱን ዝቅ አድርጎ ለልጆቼ ለትዳሬ የሚል ነበር። የሱን መክሊት እንደዚህ ይፈልግ ነበር። እሱ ቄስ በነበረ ጊዜ ልጅ ይሄንን ተማርልኝ፣ ይሄን ነገር ሆነልኝ ይለኝ ነበር። ይሄን ነገር ሆነልኝ፣ ይሄን ነገር ተማር፣ እንደኔ ትሆናለህ፣ የኔን መክሊት ትይዛለህ የሚለኝ አባቴ ነበር። ዓለም ለልጆቼ ጉንብስ ቀና ብሎ አንገቱን ደፍቶ የሚሰራ ለቤተ ክርስቲያን እንዳገለግል ብሎ የሚያስብ ሰው ነበር። በወቅቱ በቤታችን ላይ ሳለና የምንስተዳደረው ጸጉር ቤት ይሰራል። ቤተ ክርስቲያን ያው ደሞዝ የለውም እንጂ ያገለግላል። ጥሩ ኑሮ ነበር የምንኖረው። ቤት አከራይተን ጸጉር ቤት አለን። ቄስ ነው። ያው ደሞዝ ባይኖረው የካሚካኤልም ያገለግላል። ያው ልጆችን እያስተዳደረ የሚኖር እሱ ነበር። በቃ ያገኘ ይሄ ነው ስራ ነው የሆነውን አይልም። ልጆችን ለማሳደግ ስተሆነ ድረስ ብሎ ያው ጉንብስ ቀና ብሎ ሁሉን ነገር የሚሰራ ባሌ ትዳሬ ያሳዳጊ ነበር። እንዳሳዳጊ በልጅነቴ ነው ያገባሁት እና ስንል በቃ በእንትን ልማት የተነሳ ቤታችን ፈረሰ። ደግሞ የሸጠልን ሰውዬ ጋር አልተስማማም። እሱም ለመካድ በፍርድ ቤት መከራችን ስናይ ስቃይ ስንኖር ይሄ 2 አመት ሙሉ እየማቀቀ አልቻንም። ዘመድ እየረዳን የ2 አመት ሙሉ ባለንበት መንገድ ይሄ ነገር ደግሞ ተፈጠረብን። ልክ የመጀመሪያ ጊዜ እንደገዛን የቤት ውርስ አለ፣ ልጆች ናቸው፣ ብዙ ወራሾች አሉ። ከዛ ያንን ቦታ ልክ እንደሸጠ ሰውየው ወዲያው እንትን እንዳለ ለኛ ሸጠልን። ከዛ በኋላ የራሳችን ቤት የራሳችንን ቦታ አድርገን እንደዚህ ስጠን። እሱ የራሱ ቦታ አለው፣ እኛ የራሳችን ቦታ አለን። ቤቱ ካርታው ብዙ ነው። ከዛ የራሳችን ቤት አለ፣ የራሳችን መጠለያ አለን። ከዛ በኋላ እየኖርን ልክ የኮሪደር ልማት ሲያፈርሰው ክፍለ ከተማ የራሴ ምለው ነገር አለኝ ሰብስቤ ያለው ብሎ ሁሉ ነገር እንትን ባለ ጊዜ የራሳችን መኖሪያ ቤት አለ፣ የራሳችን አጥር አለን። ከሱ ጋር ማንገናኝበት ልክ የራሱ ቤት ሲፈርስ ቤቱ በኮሪደር ልማት ሲነሳ ዞዮ እኔ አልሸጥኩላቸውም ዝም ብለው ነው የገቡት ብሎ ካደን። የተዋዋልንበት የአየር ካርታ ነበር፣ ግን በሱ ጊዜ የሚያሳየው ያቺ ቦታ ነበረች። ከዛ ብዙ ወራሾች ስለሆኑ እሱም አለበት ወራሽ ነው፣ ያንዴ አባታቸው ነው ያወረሳቸው። ከዛ በኋላ እሱም እንትን ባለበት ጊዜ እንትን አለ ከዳ። ያው በወቅቱ ቤታችን ከበላያችን ላይ ነው የፈረሰው። መረጃ ተሰብስቦልናል። ለከተማ መረጃ ሰብስቧል። ግን ያው ለኛ መብት እያለን መብታችን ተነፍገን ያለነው ወደዚህ በቃ ይሄ ይሻላል ለልጆቼ መኖሪያ ቤት መኖር እንዴት ብለው ልጆቼ ይኖራሉ ብሎ ከራይ ስንፈልግ በቆየ ፍቼ መጣን። 2 አመት ነው 15000 እየከፈልን ነበር የምንኖረው። 15000 በየወሩ በየወሩ ዘመድ እየረዳ እሱማ በቃ ጧት ይወጣል ማታ ይገባል። ክፍለ ከተማ መከራውን ሳይውላል የቤቱን ጉዳይ ለመጨረስ ነው። ያው ጉዳዩንም ሳይጨርሰው ያው ቀረ። እዚህ በማከለ መድኃኒዓለም አንተ እርዳኝ፣ የለፈውበት የደከምኩበትን ቦታ ይስጠኝ። እሱ መድኃኒዓለም ነው መድኃኒዓለም። ጧት መድኃኒዓለም ከሰዓት መድኃኒዓለም ያው የተሳልኩት ቦታዬን ስጠኝ ብዬ ነበር። ግን ያው ተጨማሪ ነገር መጣልኝ። ያውኑ ግን ባሰኝ። ያውኑ ብሶኝ ነው የምኖረው። አፍሶብኝ 4 ልጅ ያክል ገና ተማሪ ናቸው፣ ምንም የሌለን እኒ ልጆች ድሮ ምን አይነት ህይወት ነበራቸው፣ አሁን ህይወታቸው እንደዚህ በመሆናቸው ብለው ዘመዱን ባዳውን በሚረዳን ይረዳን ነበር የምንኖረው። ያው እሱም በብስጭነት ለምን እንደዚህ ሆንኩኝ የሚለው ያበሳጭ ያናድደው ነበር። ቦታዬን የለፈውበት የማሰንኩበት ይያለ ቦታውንም ሳይቋጨው ያው በክራይ ላይ እንዳለ ደፍተን ሄደ። ለምን እንደዚህ ይሆኑ ምን አለው ደሞዝ የለ እሱ ደሞዝ የለው እኔ ደሞዝ የለኝ። ከዛ በመጀመሪያ የካሚካኤል ጀርባ እንኖር ነበር። ከዛ በኋላ በራሳችን ቤት እንኖር። ከዛ በኋላ የገዛንበት ሰውዬ አልሸጥኩላቸውም ብሎ አዲስ ቤተ መንግስት ለሚሰራው ለኮሪደር ልማት ፈረሰ ቤታችን። ከዛ በኋላ ይሸጠልን ሰውዬ አልሸጥኩላቸውም ብሎ ክዶን ይሄው በፍርድ ቤት 1 አመት ሙሉ አባቴ ሲደክምበት ቆይቶ ይሄ ነገር ተፈጠረ።
ከዛ በኋላ ቤት የምንገባበት ስናጣ የምንከፍለው ስናጣ እዚሁ ኮዬ ፈጬ ኮንዶሚኒየም ውስጥ የሚረክሳል ርካሽ ነው ሲባል ሁሉ ነገራችንን ሰብስበን ወደዚህ መጣ። ከዛ በኋላ እየኖርን ዘመድ ነበር የሚከፍሉልን ነገር። አባቴ ይዘው ጠዋት ወጥቶ ማታ ነበር የሚገባው። ለልጆቼ ምን ልስጣቸው የሚለው እሱ ነበር፣ የሚጨነቅልን እሱ ነበረ። ጠዋትና ማታ አብሮኝ ጠዋት እኛ የምንማረው መገናኛ ነበር። አብሮን እሱ ነበር የሚሄደው። ልጆቼ ነገር እንዳትሆኑብኝ እንዳትጎዱ የሚለን እሱ ነበረ። ሰብሳቢያችን እሱ ነበረ። የምንከፍለው ቤት ኪራይ ስለሌለን ኮሚቴው ድሃ መሆናችን ስለሚያውቅ እኔ ልጆች ዘይት ታወርቃለሽ ማጥናንያ ለጊዜው ከክራይ እንኳን እናድናት ብለው ለጊዜው መጠለያ ሰጡን። ህይወትንማ ያው እንግዲህ እስካሁን በሰው ላይ ያለን መጨረሻችን ደግሞ እንዴት እንደምኖረው አላውቅም። አኗኗሩ ግራ ገብቶኛል። እንዴት አድርጌ ነው እኔ ልጆች ይዤ የምኖረው የሚለው ግራ ገብቶኝ ነው የምኖረው። በየትኛው ደሞዝ ያስተዳድራቸዋለሁ። 4 ልጅ ያክል ነገር ይኸው ትልቁ ልጅ የሚወዘው ፍርድ ቤት ነው። ዛሬም በፍርድ ቤት ነው ያለው። ጠዋት የወጣ ማታ ይኸው በአባት እግር ደግሞ ገብቶ እሱ ይሰቃያል። እንደምታዩት ያው ዝብ ስለምናሳዝናቸው ያው ያለውን ነገር 5-10 ያው እየረዳን ነው ያለነው። የደሞዝ የለኝ መስተዳደር በሽተኛ ነኝ። አሞጣጠራ ማነው ኦፕራሲ ነኝ። በኦፕራሲ ነው ያለሁት። ግፊት አለብኝ። ጉንብስ ቀና ብዬ ማስተዳደሩ ግራ ገብቶኝ ነው የምኖረው። እንዴት ነው መኖርን እንዴት አድርጌ ነው እኔ ልጆች ይዤ አስተዳደር የምኖረው? እንዴት አድርጌ ነው ማስተምራቸው የሚለው እኔንም አስጨንቆኝ ነው ያለሁት። አኗኗሬማ ምን አለኝ? ወይ ደሞዝ ወይስ ደሞዝ የለው እኔ ደሞዝ የለኝ ተቆራጭ አለኝ ብዬ ነው የምለው የለኝ። ያው በሚያሳዝን ሁኔታ ያው ባዶውን ለጊዜው እየረዳን እየበላን እናድራለን። ጊዜያዊ ኑሮ ነው የምንኖረው ያለነው። ይሄም ቢሆን ጊዜያዊ ኑሮ ነው። የራሳችን ነው የምንለው አይደለም። ይሄ መጠለያ ነው የሰጡን። ለጊዜው ለአእምሮአችን ማረፊያ ነው። እኔ ልጆች 4 ልጅ እዛ ከምን ትኖራለች? ከምን ትሆናለች? ክራይስ እንዴት ነው ከፍላ የምትኖረው የሚለው ነው። እኛና እዚህ እንትን ያለ እናታችን ኦፕራሲዮን ነች። ዝቅ ብሎ ዕቃ ማንሳት ሁላ አትችልም። ደካማ ነች። አባታችን ነበር የሚያስተዳድረን። አሁን የት እንደምንገባው ሁላ አናውቅም። ይኸው ለጊዜው ስራ መጠለያ ቤት መጠለያ ብሎ ሰጡን። አሁን ምን እንደምንበላ ምን እንደምንቀምስ አናውቅም። አሁን ለጊዜው እንትን እንላለን። ሰውም ዘመዱም እየረጠብን ነው። አደጋውማ ግልጽ ነው የተነገረን። ያው በዚህ በእንትኑ ጋር በወፍጮ ቤቱ ጋር በመድኃኒዓለም እንትኑ ጋር ነበር ያለው አሉ። እንትን ይሄ ምን ነበር ስሙ የጠፋብኝ? ስራገለው እሱን በማንሳት ነው ቁጭ ብሎ ነበረ። እሱን ለማስካከል በፍለሽቱ በር ለማድረግ ለታቦት መውጫ ማለት ነው ለማድረግ እንግዲህ 12 ናቸው። ከ12ቱ ያው 4 ናቸው እንግዲህ ማለት ያንን ብድግ አድርገው እዛው ሲሄዱ ላይ መስቀሉን መብራቱን ያዘባቸው 4ቱ ሞቱ። በቃ ሌሎቹ ደህና ናቸው። ሌሎቹማ ያው አሉ ለምስክርነት ያው ህይወታቸው አይናቸው ባዩት ነገር ያው እያዘኑ ያሳዘናቸው ያው ቀሩ። እሱን በማገልገል ነው እንግዲህ በኋላኛው በር አውጥተው በፍለሽት ለማድረግ ማለት ነው ታቦቱን እንትን ማበያ ያው እኛም የደረስና አደጋው ያው ቤት እንትን ጤና ጣቢያ ከሄዱ በኋላ ነው የተነገረኝ። ጤና ጣቢያ ከሄድኩ በኋላ ነው ያው መሞት ነው የሚያወቅኩኝ። ምን አለኝ እኔ ህፃን ልጆች ይዤ ምን እሰራለሁ? እኔ በሽተኛ ነኝ። ኦፕራሲ ነኝ። ግፊት አለብኝ። ጉንብስ ቀና ብሎ መስራት አልችልም። እኔ ህፃን ልጆች የት አድርጌያቸው ነው የምሰራውስ? መስራትስ የሚቻለው እኔ ልጆች የት አድርጌያቸው? ያው ጥሩ ኑሮ ነበር የምንኖረው። ቤታችን ከፈረሰ በኋላ የምንኖረው ኑሮ ግን ያው ኑሮ አይደለም። ያገኘውን ተሯርጦ ሰርቶ ነው የሚያስተዳድረን። ያው ዘመድም ሁኔታችን ስለሚባደውም ዘመዱም ያው እየረዳን በጥገኝነት ነው የምንኖረው ነበር። በማከል ደግሞ ይሄ ነገር መጣ ተከሰተብን። ቤታችን ከፈረሰ በኋላ የምንኖረው ኑሮ አይደለም። ያው ተሯርጦ ያገኛትን ሰርቶ ይችናት አይልም። ቤተክርስቲያንም ጉንብስ ቀና ብሎ ነይን እንዲያርግ ሲሉት እሺ ብሎ ነይን እንደዚህ በል ሲሉት እሺ ብሎ ነው የሚያገለግል።
በቃ ምክንያቱም ልጆችን አሳድጋለሁ የሚለው ስለያዘው ያው እንደማናቸውም ሰው ያው ፋሽን ጠምጥሜ ላገልግል እንደማናቸውም እንዲልበል የሚል አይደለም። ሁሉን ነገር ሰራለሁ ብሎ እንጂ እሱ ያንን ስረገላ ጤሱ ነው ጉንብስ ቀና ብሎ ለማንሳት እንትን የሚለው አልነበረም። ግን እሱ ጉንብስ ቀና ብሎ ያገኘውን ሰርቼ ልጆችን አስተዳድራለሁ የሚለው እያለ ይሄ አደጋ ደግሞ በማከል ተፈጠረብን። ያው ልጆችን ፍስስ አድርጎ ሄደ። ወደፊት ምን እንደሚደረግ ምን እንደሚል ያው በአሁን ሰዓት በድንጋጤ ላይም ሳለ እያለን ስለሆነ ያው ገና ይሄ ነው አለን የምንለው ነገር የለንም። ያረጋገጥነው ነገር አለኝ የምለው የለኝም። ድጋፍ ነገር እስካሁን የተደረገልን ነገር የለም። ያው እንደናንተ ጥያቄ ምናምን ያው መተው እንትን ብለውና የተለያዩ ማህበራዊ ሚዲያዎች ላይ እንትን ብለዋል። እንደው ከዛ በተለየ የተሻለ ድጋፍ እንደው ቤተሰቡን ለመደገፍ የተሻለ ነገር ተደርጎላችኋል? እስካሁን የተደረገልን ነገር የለም። እንግዲህ እስካሁን ያየነው ነገር የለም። ምክንያቱም ገና አርባውም ትናንት ገና እሑድ ነው የወጣው። ገና አንድ ወራቸው ነው። ይሄ ነው ብሎ ገና እንትን የተባለልን ነገር የለም። ምንሮስ አኗኗሩ ምን ይስጠፍተኛ አይደል ያለሁት ተጨንቄ ተጣብቤ ምንድነው ማረጋቸው እኔ ልጆች እንዴት ነው መኖር የሚቻለው የሚለው ነው እኔን ማስጨንቆኝ የምኖረው። ስተመቼ መጣለያ ትኖራለህ? ስተመቼ ሰው ረርቶ ይኖራል? በአሁን ሰዓት ላይ ያሳዝኗቸው ቢደረግልን ነገ ጠዋት ቀጣይ ምን አለኝ የሚለው ነው የሚያስጨንቀኝ። ምንድነው ማደርግላቸው ምንድነው የምሰጣቸው የሚለው ነው እኔንም ውስጤን አስጨንቆኝ የምኖረው። እንግዲህ ለጊዜው እስከ ጊዜው ትንሽ ሰዎች እንካለ ትራንስፖርት ይሆናል ብለው ትንሽ ሰዎች ሰጥተውኛል። እንግዲህ እሱ እስኪያልቅ እማራለሁ። ከዛ በኋላ ማረጉን አናውቅም። ማረፊያ ቤትን የመሰለ የለም። ቤት ማረፊያ ከተገኘ ደግሞ እንግዲህ ያው ዋናው አንገብጋቢ ቤት ነው። እንዲህ ልጆች ይዞ በክራይ ቤት መኖር በአሁን ሰዓት ላይ በዚህ ኑሮ ውድነት ላይ ልጅ ይዞ መኖር ያው አባት ስንት ነገር ያስፈልጋቸዋል ብሎ እንትን ያላቸው ስለሆነ ዋናው ቤት ነው። ቤትና ለለት ጉርሻ ከተገኘ ሌላ ምን እላለሁ? ይሄም የጊዜው ነው። ትንሽ ጊዜ ነው በቃ የምንኖርበት። ከዛ በኋላ መነሳታችን አይቀርም። እኛ የኢትዮጵያ ሕዝብ የምንለው የራሳችን የምንለው አንድ ነገር እና ቢኖር እናታችንን እንኳን እየተሰፋች እኛ እንኳን ተማሪ ነን። እሷ እንኳን አቅም የላትም። ስፌት አለባት። ጎንበስ ብላ የምታነሳው ነገር የለም። እንግዲህ ፈጣሪ ብሎ ትንሽዬ ስራ እንኳን አግኝተን እንትን የምንልበት ብናገኝ እኛም እያገዝናት ከትምህርታችን ጎን ለጎን የምንሰራው ብናገኝ ቤተሰቡን ለማስተዳደር እነዚህ ልጆች ለማሳደግ እንግዲህ ህፃኗም አለች እሷ ገና አላደገችም። እሷንም እያገዝን እንትን የምንልበት ስራ ትንሽዬ ብናገኝ ነው የምለው። እኔም እንደሱ ነው እንደ ልጄ ነው የምቀጥለው። አይምራቸውን ማደሻ ደሞዝ አለን ለእናታችን ምን ዘን እንግባ ለህፃናቶች ለኔ ልጆችስ ዳቦ መግዣ ምን አለን ብለው አይምሯቸውን ከትምህርታቸው ጋር እየተማሩ ያው የሚያድሱበት ስራ ነገር ቢያገኙ ደስ ይለኛል። እሷን እንኳን እያገዝን የምንኖርበትን እንኳን ልጆችን ምን ላርጋቸው ከምን አይምሯቸውን ማደሻ ለአባታቸው ማረሳሻ የሚሆናቸው ማጥናኛ የሚሆናቸው ያው ቢያገኙ ደስ ይለኛል። እሺ ንግድ ባንክ 10,070,57,68,92 ነው። ሙሉ ወርቅ ታሰው በሚል ነው። አቢሲኒያ ደግሞ 2500730003 ነው። ይሄም ያለው ሙሉ ወርቅ ታሰው በሚል ነው። ስልክ ቁጥሯ 0919902869 ነው።